ጌታ ይባርክ። ደህና ናችሁ ወይ? አጠገባችሁ አንድ ሰው ዛሬ ምሽት የድል ምሽት ነው። የኋላ ታሪክሽ የምትዘጊበት ምሽት ነው። የኋላ ታሪክሽ የምትቆልፊበት ምሽት ነው። የኋላሽ ታሪክሽ ማይከተልሽ ምሽት ነው። ዛሬ ከፊትሽ ግን የተከፈተ በር አለ። ሃሌሉያ አሜን ነው ወይ? ጌታ ይባርክ። እንግዲህ ቶሎ ብዬ ሀሳቡ ላይ ብቻ ትኩረት አድርጌ ጸልያለሁ። ሁላችንም እንደምናውቀው እንግዲህ እቺ ሴት ባሏ ምን ነበር ይላል? ነቢይ ነበር ይላልና ነቢይ ነው። አሜዚንግ ነቢይ ነው። ምክንያቱም የሚገርም ነቢይ መሆኑን የምታውቁት በሱ ህይወት ውስጥ የተፈጠረ ዋና ጉዳይ በተለይ ደግሞ ለዘመኑ ቤተክርስቲያን አገልጋዮች ለእናንተ ማለት ነው የሚጠቅም ምክር የሆነ ነገር ያለበት ሰው። ይሄ ነቢይ ዋናው ኳሊቲው አንድና አንድ ነው። ትንቢት አይደለም ኳሊቲው፣ አጋንንት ማስወጣት አይደለም ኳሊቲው፣ ሙታን መቀስቀስ፣ ሽባን መተርተር አይደለም የሱ ኳሊቲ። አሜዚንግ የሆነ አሰባበቅ ዘይዞ የመጣ አይደለም ነቢዩ። አንድ ኳሊቲ አለ። ያ ኳሊቲው እግዚአብሔር ምን ማለት ነው? መፍራት ነው። ዞር በልና እግዚአብሔር በመፍራት መባረክ ይሁን እንደበሉት ማቃል። ለዚህ ነው መጽሐፍ ሲናገር የጥበብ መጀመሪያ እግዚአብሔር ምን ማለት ነው? መፍራት ነው። ይሄ ነቢይ በህይወት ውስጥ በትልቅነት ጎልቶ ከተገለጠበት ነገር አንዱ ፈሪሃ እግዚአብሔር ያለው ምንድን ነው? ነቢይ አገልጋይ የሆናችሁ ሰዎች የትኛው ማጣሪያ ልትሆኑ ትችላላችሁ። በየትኛውም የአገልግሎት ዘርፍ ውስጥ ብትሳተፉ ከእናንተ ህይወት የሚጠበቀው መሆንም መገለጥም ያለባችሁ ሰዎች ሊያውቁላቸው የሚገባ ነገር ቢኖር እግዚአብሔር መፍራታቸው። በእግዚአብሔር ፍርሃት ውስጥ ያለ አገልጋይ ነገሩ ይታወቃል፣ ሻይ እያደረገ ይሄዳል፣ የተገለጠ ህይወትና ማንነት ይኖረው። ስለዚህ እቺ ሴት ባሏ ነቢይ ነው። ደስ ይላል። የአገልጋይ ሚስት መሆን መልካም፣ እግዚአብሔር ስለጠራው ማለት ነው። እና እግዚአብሔር ቢፈራ ምንም እግዚአብሔር ግን ቢፈራ ምንም ነቢይ ቢሆን ምንም አሜዚንግ አገልጋይ ቢሆን በዛ ዘመን የተነሳ እንኳን አገልጋይ ቢሆን ለቤታቸው ግን ጥሎባቸው የሄደ መጥፎ ጠባሳ ያ ምንድነው? ዕዳ እና ዕዳው ምን እንደሆነ አልተጻፈንም። የገንዘብ ይሁን የቁስ ይሁን የተጻፈ ነገር የለም። ዕዳ አይነቱ ምንም የሚቀያየር ዕዳ ምንድነው? ዕዳ ክፉ፣ እንደ ዕዳ ክፉ ነገር የለም። እንደ ብድር ክፉ ነገር የለም። እና ያስቀመጠላቸው ዕዳ እሱ በህይወት መክፈል ሳይችል ቀርቶ እግዚአብሔር ጊዜው ደርሶ ምን ብሎታል? ነቢዩን ወስዶታል። ስለዚህ ሰውየው ምን አድርጓል ማለት ነው? ዕዳ አስቀምጦ ዕዳ ትቶ ለቤታቸው ምን ብሏል? ሄዶ በጌታ በኢየሱስ ስም ማንኛውም ዕዳ የሆነ ነገር ህይወታችሁን፣ ቤታችሁን፣ አገልግሎት፣ ራያችሁን፣ ልጆቻችሁን በባርነት ሊይዝ የሚፈልግ ዕዳ ዛሬ በኢየሱስም ከቤታችሁ ይባላል። አሜን። በኢየሱስ ናቸው የሄደው ዕዳ ለቤታቸው ጦስ ይዞ መጡ። ያ ጦስ ምንድነው? ልጆቿን በባርነት ምን የሚያደርግ የሚይዝ ዕዳ መጥቶ ሄደ። ምን አይነት ዕዳ ቢሆን ነው ልጅን በባርነት የሚወስድ? ስለዚህ ያ ዕዳ እንግዲህ የወሰደባቸው ሰዎች ዴት ላይ ይመጡባታል ማለት ነው። እንግዲህ ባላስ ላይ ሴት ስለሆነች ፈሪና ድንጉጥና ልጆቿን ብቻ ኬር እያደረገች የምትኖር ሴት ነው። አንድ ቀን የእሱ የአገልግሎት ጽድቅ በእውነት በመሄዱ እግዚአብሔርን እየፈራ የሄደበት መንገድ ይከፍለኛል ብላ የምትኖር ሴት ናት እንጂ ዕዳ ትቶልን ሄዳል ብላ ያሰበች ሴት ናት። ስለዚህ ሰዎች ሁሉ ጊዜ ስለሚጨቀጭቋት ያንን ዕዳ ትከፍል ዘንድ ምን ስለሚያደርገው ስለሚነዘንዟት መክፈል ደግሞ የምትችልበት አቅም ላይ ስላልደረሰች ሰዎቹ ልጆቿ ምን አድርገው ለመውሰድ መጡ ይላል። ባሪያ ዛሬ ባሪያ አድርጎ ሊይዝ የሚፈልግ የትኛው የዓለም ሲስተም፣ የጨለማ ሲስተም፣ የሰው ሲስተም በኢየሱስም ለመደ የተመጠሰ ጩና መቅረባል አንዳንድ ዕዳዎች ባሪያ አድርጎ ይፈልጋል። እንድናጎበድድ ይፈልጋል። ዋጋ እንድንከፍል የሰው ፊትና ደጅ እንድንጠና ያደርጉናል። ለዚህ ሴት ከባድ በሕይወቷ ውስጥ ያገኘቻቸው ትልቁ ስጦታ ልጆቿ። እነዛ ልጆቿ ደግሞ በተፈጠረው በሆነ ባስቀመጠው ዕዳ ይወሰዱ። ስለዚህ አንድ ነገር አለ። ወደ አይምሯ ስትመለስ ነቢይ እግዚአብሔር ያስነሳው የዘመኑ ትልቁ ነቢይ ዛሬ የምናገለግለው ስሙን የምንጠራው እግዚአብሔር በሱ
ይኸው የመጀመሪያ መገለጥ ነው። በቤትሽ ምና በቤትሽ ምና ስትፈልግ ሽጣ ልጆቿን ከእዳ ከባርነት የምታስወጣበት ማቴሪያል የለም። ትዝ ሲላት ባንክ ላይ ዲፖዚት ያደረገችው ገንዘብ የለም። የተሻለ ባለጠግነት ውስጥ አለሽ የምትቀይርበት ነገር የለም። አንድ ነገር ግን አላት። ምን ባለ ሲሄድ ያለ ዘይታን ባለ ሲሞት ከቤቴ ያልወጣ ጥቂት ዘይታን ይደላችሁ። ትናንትና ወዳጅ ነበሩ ከእናንተ ሲሸሹ ያሸሸ እግዚአብሔር አብሮነት አለ። ጓደኞች ሲጠሏችሁ ያጠላቸው እግዚአብሔር አብሮነት አለ። ጀርባ ሲሰጧችሁ ጀርባ ያልሰጠ እግዚአብሔር አብሮነት አለ። ጩና የእግዚአብሔር አብሮነት በባል ባለ ብሄድ ያለ ዘይታን ባለ ሲሞት ከቤት ያልጎደለ ዘይታን ይደላችሁ። ዘይት ማውራችሁ ፊዚካል ስራ ነው። ዘይታን ዘይት ምልክት ነው። በቤታችሁ እግዚአብሔር አብሮነት አለ የለም? እግዚአብሔር በሏ ጓደኛ ሲግድ የቅርብ የምትሉት ሲግድ ሚስጥረኛ ያደረጋችኋት ሴት ስትግድ ያካዳችሁ ከጓዳችሁ ያልወጣ ከቤታችሁ ያልወጣ ከደሳሳ ጎጇችሁ ያልወጣ የእግዚአብሔር አብሮነት ባሌ ሲሄድ ያልሄደ ዘይት አለ። ባሌ ሲሞት ያልሄደ ያልሞተ ዘይት አለ። ቤቴ ቁጭ ያለ ጥቂት ዘይት አለ። አምጪው በአራቸው ሴፕሬድ አምጪው ወደ ዘይቱን አምጣ በሚባል በይነ ከጎረቤት ከምትፈልጊው መንደር ከሜዳ ሁሉ ምኖችን ሰብስቢያ ማሰሮች ሰበሰበች። ያቺና አለት በይ በጨመር ጀመረ። እኔ ከሆነ ስብከት የሚጨርስ ስብከት እየሰብኳቸው ላይ ምሳሌ መልእክቱን እየነገርኳቸው አሉት። ሮፕራቲያስ ሰበሰበች። ከጎረቤት ሰበሰበች። ከሜዳ ሁሉ ሰበሰበች። ጨመረ ማድጋው አለቀ። ምን አላለቀ ግን ደሞዝ ሲቀንስ የማይቀንስ እግዚአብሔር አብሮነት፣ ጓደኛ ሲቀንስ የማይቀንስ እግዚአብሔር አብሮነት፣ እየጨመረ የሚሄድ እግዚአብሔር ጸጋ፣ እየጨመረ የሚሄድ እግዚአብሔር ፍቅር፣ እየጨመረ የሚሄድ እግዚአብሔር ኃይል ኧረ ዛሬ ባንተና በቤት ላይ ይግባ። ብጨምራ ያለ ጨራሽ ልጇ ላከች። ሂድና ፈልጋለች። ፈልጎ አጣ። ከሜዳ ሁሉ ሰብስባለች። ማድጋው አለቀ። ይኸው መልክቴ ሞላ አሁን ግቢና ከአንቺና ከልጆችሽ በኋላ በሩ ምን ያጋራ በእናትህ በሩ ምን ያጋራ ማንን አስገብተሽ ልጆችሽን አስገብተሽ አሁን ጸጋን አስገባ፣ ልጆችን አስገባ፣ ባልሽን አስገቢ፣ ሚስትን አስገባ፣ እናት አባትን አስገባ፣ ወንድምህትን አስገባ። አሁን ትቆልፈዋለ። በዳኒ መጣብ ያለው በር ትቆልፈዋለ። ባሪያ ላረግ ያለው በር ትቆልፈዋለ። ብዝታ የቃለብን በር ትቆልፈዋለ። ልብን የሰበረውን በር ትቆልፈዋለ። ሐዘንተኛ ያረገን በር ትቆልፈዋለ። በሰው በታች ያረገን በር ትቆልፈዋለ። አስገባ አስገባና ቆልፍ። አሜን ነው ወይ? አልገባቸው እግዚአብሔር ወደ ኖህ መጣ። መርከቡን ካስገባ በኋላ ፋሚሊዎችን አስገባ፣ ያሉትን አስገባ። ከዛ በኋላ ምን በላ ነው ዝጋ አራቸው ሰብረዳ ሌላ ተከትሎ እንዳይመጣ፣ ባርነት ተከትሎ እንዳይመጣ፣ አንተን የሚጠላ ተከትሎ እንዳይመጣ፣ ልብን የሚሰበር ተከትሎ እንዳይመጣ፣ አዳነብ የሚል ተከትሎ እንዳይመጣ፣ መንገድ የሚያስቀይር ተከትሎ እንዳይመጣ፣ ስታየው የሚያሳቅቅ ተከትሎ እንዳይመጣ፣ እንባ የሚያደርግ ተከትሎ እንዳይመጣ ዛሬ በሩ ይዘጋል። የሆነው በር ይዘጋል። ልጆችሽን አስገቢ ይዘጋል። ባልሽን አስገቢ ይዘጋል። ሚስትን አስገባ ይዘጋል። እናት አባትን አስገባ። እስቲ የሆነው በር ይዘጋዋለሁ። ምን ማለት ነው? በዕዳ ልጆችሽ ሊወስድብሽ የነበረውን በር፣ ልጆችሽ በነፃነት ትምህርት ቤት እንዳይሄዱ ያደረገውን በር፣ ከጓደኞቻቸው ጋር በነፃነት እንዳይጫወቱ ያደረገውን በር፣ ባለዕዳው ካገኛቸው ይዟቸው ባለ አድርጓቸው ሊወስዳቸው ሲሳቀቁበት የነበረውን የኋላ ታሪካችሁ ማለት ነው። የኋላ የዕዳሽን በር ላይ ምን በር የዕዳ ታሪክሽ ላይ ያጎበጠሽ ታሪክሽ ላይ ባልሽ የለም ብሎ ግን በዕዳ ሲያጨናንቅሽ የነበረው ሰው እሱ በር ላይ አሁን ዝጊበት። የፊት ለፊቱ በር ከዛ በኋላ ክፍት ይሆናል። የፊቱ በር የነፃነት በር ነው። የፊቱ በር የድል በር ነው። የፊቱ በር የበረከት በር ነው። ጩና መንበሩ ማከ አንቺና ከልጆችሽ ኋላ በሩ ነበር ሲዋላ በር ይዘጋበታል። አይዘጋልሽም። አንዱላስሽ ዘጋ ይከፈትካች ይከተልሻል። ምን ማለት ነው? አንዳንድ ጊዜ ስኳርሽ ከየት መጣ?
እኔ አንዳንድ ደቂቃና ተናግሬ ይሄ ጦር ያለው የያዘ አንበሳ ያለበት ትሪ በቤታቸው ያለ ሰላም ለእናንተ ተወደው ስትበላ በዚህ ትሪ እናቷ ደርሷል። እሷ አሁን ወደ ልጆቿ ራሱ የምታስተላለፈው ርስ ይሄ ጦር የያዘ አንበሳ ያለበት ትሪ በጌታ በኢየሱስም ሰበራል። ጩና መንበሬ አንዳንድ ደስተሩ ሲኒያቸውን ክሮች ተካል ሲኒያቸውን ለየት ያለ በመካከል አንድ ሲኒያ አንድ ከፍ ያለ ሳይዙ ራሱ ሽንጉርጉር ቡራቡሬ ዜብራ ይሆን ምንም አያት የምትጠጣበት አሁን እናቴ ከዚህ ሲኒው ጫት ተጠጣ አንተ መንፈስ ነው ተከትሎ የመጣ እኮ መንፈስ ነው። በኢየሱስ ስም ሲኒ ይሰበር። እየተከተለ ነው። ልጆችን እንዲይዝብ ነው። አድባር ነው። አንተ እየተመለከበት ነው። በኢየሱስ ስም የተቃጠለ ይሆን። አያቴ ቅድመ አያቴ እናቴ አባቴ የሚባል ታሪክ ስራ አንዳንድ አያቶቻችን ዕዳ ያስቀምጡታል። ፕሮፕራቲ ያሰካት ሌማንቶ ስራድ ዕዳ ያስቀምጡታል። አያቴ ሰው መጠየቅ አትወድም። እናቴ ነው ከዚህ የተነሳ አቤቷ ስከስታ በበቆሎ ከዛ በላይ እየይዛ እየሞቀች በቆሎ እየጠበሰች ነው ብሎ ሰው ጠላ አሌትም ጎረቤት መንፈስ ነው። ጤነኝነት አይደለም። ተከትሎ የመጣ የክፉ መንፈስ ላይ ዛሬ በሮን እንዘጋዋለ። ሰው እንድንጠላ፣ ሰው እንዳናይ፣ ሰው እንዳንጠይቅ፣ ሰው ሸለምን እንዳንል፣ ከማህበረሰቡ ጋር እንዳንቀላቀል የሚያደርግ መንፈስ አይነት አለ፣ አዋቂነት አለ። በኢየሱስም በሮ የተዘጋ ክፉ በሮች ናቸው። ክፉ በሮች እኔ ጌታ ምስክር ነው። አንዳንድ ቤት ነቢ ማንቆርቆሪያ መንግስት ማያቆረቆሪያ ነጋዴው ራሱ የማያውቅ የፈጠረ ሰውዬ ራሱ ኖላን ያወሳ ጌታ ምስክር። አንዳንድ ቤቱ ጌታ ምስክር ነው። ባለ ሁለት መቅጃ ጀበና ሁለት መቅጃ እንደዚህ ስታርቆ መቃፉ ጉጠቱ ሁለት ምን መንፈስ እኮ በሲኔ መጣቁ ስፕሪት አልቋል። በጀበና መጣቋል። ምን ናት ነው የኔ እናቴ ነበረች እንደዚህ ግንቦት ይወራል። ግንቦት አንድ ሲመጣ ለሊት ቤት ትጠርጋለች። እዚህ ላይ ታረቅ ሚያዝያ 30 ንፉሬ ታረፈዋለች። ጠዋት እንደተነሳች ቁርስ የለምኛለት ቡና ይቀርባል። ቡና ብሬሲ ምታረቀው ቀሚስ ትዝ ይለኛል። እንግዲህ 17 18 ዓመት ሆኗታል። ገባች ልጆች ትዝ ገና አይቆጣጋ ሲሉ ናባ ደብራ ካረገች ነው የበለጠ ንፍሮ ትመጥሯለች። ለምን ለመንፈስ ዳዳው ስፕሪት ቡና ቀርታ ትጠጣ የመጀመሪያ ቀዳችሁ ትደፋለች። መንፈስ እኮ ምን ትጠቀምባቸው ሲሎች ሁሉ ትዝ ይለኝ ላብሮ ያሳደ ያ ስፕሪት የሚቀለብለት የሚገበርለት መንፈስ። ስለዚህ መንፈስ እንኳን ያለው እናት ለነበረው ካልዘጋበት በሩ ወደ አንተ ካልዘጋ ወደ ልጆች የታውቃት የመጀመሪያ ያደረጉት ነው። እሷ ትጠቀምባቸው የነበሩት ማቴሪያሎች ላይ ሰባበሩት። ቀሚስ ወደ ያቃጠሉት ለግንቦት ተብሎ የተለየለት ቀሚስ አለ። በኢየሱስ እንኳን ያለው ታሪክሽ ላይ ዛሬ በር ይዘጋል። ጭና በኢየሱስ አያታችሁን ጥሏል። ቅላታችሁን ጥሏል። የሚመለክለት ስፕሪት ላይ ግን ስበርበታት አያት ያልተማረች መሰረተ ትምህርትሽ እናትሽ መጣች መሰረተ ትምህርት አንተስ በቃ ያለው መሰረተ ክርስቶስ ትምህርት ላይ ነው። ኢማንቱራ አለመማ እንኳን የመጣው ስፕሪት መንፈስ ነው። ያለመማ መንፈስ አያት ላይ ከነበረ በሩ መዝጋት አለ። ወደ ልጆች መሄድ የለበት መሳያ ላይ በሩ ባካ ይሄ ከነበራችሁ መንፈስ ነው። ጮሞ ማለት አለበት። አይ በዴ ማለት አለ። እዮ ገረ ማለት አለ። መቅረጥ መስለን አለበት። እግዚአብሔር ይገስጽ እንዴ አለማግባት ከኋላ መጣ ታሪክ ትናንት ነው። አይ በቃ ጌታ በጊዜው የሚባል ታሪክ ነው። በጊዜ ግን መንፈስ ነው ተከታትሎ የመጣ ስፕሪት ስላለ ትምህርት መጥፋት አንዱ 5ኛ ቀን ካቆማ
ዛሬ ይዘጋ። አሜን። አንዳንዶች ተስማምቷቸዋል። መቀጠል መብታቸው። ይዘጋ የሚል ይዘጋ። ወደ ልጆቼ አይለፍ፣ ወደ ልጆቼ አይለፍ። አለመማር አይለፍባቸው፣ አለማግባት አለመውለድ አይለፍባቸው፣ ለክፉ መገበር አይለፍባቸው። ግንቦት ሲመጣ ዛት ትዝታው የሆነ ልብስ ሲያስቡ አያታቸው፣ የሆነ ጀበና ሲያስቡ አያታቸው፣ የሆነ ዕቃ ሲያስቡ አያታቸው። በኢየሱስም በሩ ዘግቼዋል። አይከተለኝም። አሜን። አንዳንዱ ሰው ለኔ አይተኛም። ፕሮፌት አይተኛም። አያቴም አትተኛም ነበር። እናቴ ቁጭ ብላ ሮድ ነበር እንደዛ ያኔ ቁጭ ብላ ነበር አትተኛ። ይኸውልህ ማትተኛ መንፈስ ነው እኮ ክፉ መንፈስ ስፕሪት ተከትሎ እየመጣ ነው። አንተ ጤነኛ እኮ ለልጅ መጸለይ አለ፣ ለእህት መጸለይ አለ፣ ለአባት ለአክስት መጸለይ አለ። መንፈስ አንቺ ግቢ ልጆችሽን አስገቢ። ከዛ በሩን በይ ዝጊ። አሁን የእናንተና የእናንተ የሆነው ነገር ሁሉ ክበቡና በሩን ዝጉበት። አያልፍም ብላችሁ አሜን በሉ። ስፕሪት ነው፣ ጥላቻ ስፕሪት ነው። ወንድምን መጥላት ስፕሪት ነው። ኳለ መጠባት ይመጣል። ገለልተኛ ብቸኝነት ስፕሪት ነው። አንዳንድ ሰው ካያችሁ ብቻውን ከተማ ይሄዳል። ብቻውን ምን አባዬም ሱቅ ነበር ይሄ መንፈስ ነው፣ ክፉ መንፈስ ነው። ከወረሳችሁ ላይ ቀን ባለ ሁለት ጡጦ ጀበና ትወርስ። ከወረስ ላይ ሲኒ ጉርጉር ሲኒ ትወርሳል። ግን እንዴት ይወረስ? ለጥላት የተሰዋ ነገር የሚኖሩ ጴንቶች አባይዘው ለቀናት ለድንቄ ለገብረ ክርስቶስ ለገብረ ጉዳይ የተሰዋ ሊበላ ነው። እናቴም ትሄዳለች በቃ ትበላ እናቴም ማለች። ስለዚህ ለጣዖት የተሰዋ እንድትበላ እግዚአብሔር ቃል አያዝም። ስበራው መንፈስ ነው። ተከትሎ የመጣውን ስበራ ላይ ይመራል። ግብርን እየተለማመድክ ነው። እጅን እየሰጠ ነው። ዘመንን እየሰጠ ነው። እየተባበርክ ነው። አረ ለጨለማ የተሰዋ እኔ ቤት አይገባም። ልጆችን አያገኛቸው። አይሰዋለትም። በኢየሱስ እግሬም እጄም አይዘረጋለትም። አይኔም ወደዛ አያማትርም። ጩና በበረኝ የኋላ ታሪካችሁ ላይ ዝግ ናቸዋል። ጌታ ከያዘ መጣው ላይ ዝጋ። እናት አባት ላይ ሰራ ከነበረ ዝጋ። ወደ አንተ እንዳያልፍ፣ ወደ ልጆች እንዳያልፍ፣ ወደ ልጅ ልጆች እንዳያልፍ፣ ወደ ሺህ ትውልድ እንዳያልፍ ዝጋ። ፌዴሬቲ ዝጋ። ሹፕራዳ ጀምሮ ማቆምን ዝጋ። አንዳንድ ንግድ ጎበዝ የሆኑ ሰዎች አሉ። ብሪሊያንት ማይንድ አላቸው። የተማረከ ጭንቅላት ቢሰሩ ይሰሩ። ነገር ግን በቃ ልጀምር ስላይሆን አይገርማችሁ። አባዬም ሲጀምር ታላቅ ወንድሜ ይጀምርና ይዘጋ፣ ሱቅ ይጀምርና ይዘጋ፣ እንትን ይጀምርና ይዘጋ። ስፕሪት እኮ የፌዴሬቲ ስፕሪት እኮ ያለ መሳካት መንፈስ ይባላል። ዛሬ በሩን እንዘጋዋለን። ታላቅ ወንድምሽ ላይ የነበረ ታላቅ እህትሽ ላይ የነበረ ተከትሏችሁ ጋር ደርሷል። አሁን በኢየሱስም በሩ ይዘጋ። ለእኔ ግን ይሳካልኛል፣ ጀምሬ ይሳካልኛል፣ ከፍቼ እቀጥላለሁ፣ ብዙ ዓመት እሰራለሁ፣ አተርፋለሁ። እስቲ አሜን በለኝ። ነገር የሚያዘገው የያዘው ስፕሪት ልጆች ይመስል ኳላሽ ከዘበሩ በሚያለት እኔ ልዝጋልሽ አለ ነቢይ መጥቶ ልዝጋልሽ አለ። አንቺ ራሱ ዛሬ የሚቆጣ ሰው እንፈልገው። አሜን አሜን። ቆስጣ ትውልድ አልፈልግም፣ ቆራጥ ትውልድ ነው ፈልገው። ጨካኝ የሆነ የሚዘጋ አሜን ነው ወይ? አይከተለኝም የሚል አሜን ነው ወይ? አይሰራም የሚል አሜን ነው ወይ? አያገኘኝም የሚል አሜን ነው ወይ? ዕዳ አያገኘኝም፣ ባርነት አያገኘኝም፣ ውድቀት አያገኘኝም፣ ሐዘን አያገኘኝም። እስቲ አሜን በሉ እባክህ። አንዳንዱ ሰው አያቱ በወሰደችው ዕዳ ወይ እናቱ አባቱ በወሰደው ዕዳ እየተሸማቀቀ ያለ ልጅ አለ። ታውቃለች? አባትየው ሳይከፍል ሄዱ፣ እናት ሳትከፍል ሄዱ። ዕዳ ከፍለው የሚሄዱ ሰዎች አሉ። ፈልገውት እኮ አይደለም እነሱ ዕዳ ከፍለው ይሄዳሉ። ለማን ይተርፋል? ለልጅ መሸከም ለማይችል ለልጅ። አንዳንዱ ለፍርድ ቤት ኬዝ እንኳን አቅሙ ተነግሮበት ቤቱ የሆነ ነገር ሆኖበት መክፈል ስለማይችል እዛ የነበረ ባንክ ላይ የነበረ ዕዳ ችግር እኮ እሷ ዘንድ ውስጥ ይገባል፣ እስር ቤት ይገባል። መክፈል ሳይችል ደግሞ ንብረቱ ላይ ይወረስበታል። መክፈል ስለማትችል ጊዜ ምናምን ይወሰድባት ነበር፣ ልጆቿን ይወሰድ ነበር፣ በባርነት ይወሰድ ነበር። ዛሬ እግዚአብሔር ጣልቃ ይገባል። በእናንተና በጉዳያችሁ መካከል ጣልቃ ይገባል። ልጆችሽ ባሪያ ሆነው አይወሰዱም። እውቀት ባሪያ ሆነው አይወሰድም። ጸጋ ባሪያ ሆነው አይወሰድም። ሚስት ባሪያ ሆና አትወሰድም። ባልሽ ባሪያ ሆነው አይወሰድም። እህት ወንድም ባሪያ ሆነው አይወሰድም። እስቲ አሜን በሉ እባክህ። አንዳንዱ ገሎ በመጣው ልጁ እስር ቤት ይገባል። ምን አጠፋ እሱ?
ይተርፋል። አያችሁ አንዳንድ ስፒሪቶች አንዳንድ መንገዶች እኛ ካልዘጋናቸው ማንም አይዘጋልን። ችግር እግዚአብሔር በጊዜ አረባከሽ ታቱ ሲፕሬዲያ እግዚአብሔር ጊዜ አመላል ጊዜ የፈጠረው ራሱ እግዚአብሔር ናንተ ግን ሰጥቷል። ጊዜ ለራስ ሰጥቷል። ፈቃድ ለራስ ሰጥቷል። እኔም በግድ አሜን ባላልም መንፈስ ቅዱስ አሜን ካላስባል ወይ ልብኝ ከፍተ አሜን ካላከኝ ብላስገድዳችሁ ፍቃድ ይፈልጋል አንዳንድ ነገር አያችሁ። ስለዚህ ለጠላት ፍቃደኛ ከሆናችሁ ጠላቶች ባሪያዎች ትባሉ። ጊዜን ባሪያ ያደርገው፣ ጉልበትን ባሪያ ያደርገው፣ ባይዘው እውቀትን ባሪያ ያደርገው። ካልተማር ባሪያ ነው ማለት ነው። እግዚአብሔር እድል ሰጥቶ በእድል ካልተጠቀሙ ባሪያ ነው ማለት ነው። ስለዚህ ያንተን ጉልበት ደግሞ የሚገብር ሌላ አለ። አገኘሁት ይኸው እያንከራተቱት ነው። አንዳንድ መንፈስ ሰምታችኋል። መስተፋቀር ብቻ መስተ አንከራተት ይባላል። የሚያንከራተት ዝም ብሎ የሚያስገኝ ጫማ የሚያስጨርስ የት እንደምትሄዱ እንኳን ማታውቁበት መንገድ አያችሁ። ጉልበት ሲበላ ማለት ይሄ ነው። እድሜ ሲበላ ማለት እያንከራተት ማለት ዛሬ እንዘጋበታል። አሜን አሜን በል። አንተ መልካም ሆነ ከሆነ ለበታችን ወንድም ለልጅ ጸልይለት። አሜን በል። ልጆችን ያገኝብን ዘጋበት። አሜን ዘጋቻ ከዛስ ልጅ ልዳሽ ነው ክፈል በሸንና አርጋ ከፈለች የተረፈው ደግሞ አንቺና ልጆችሽ ነኝ። እዚያ አሜን በያ። በረከቴ ይተርፋል በል። አንተም ሰላሜ ይተርፋል በል። ጸጋዬ ይተርፋል በል። ኃይሌ ይተርፋል በል። ጉልበቴ ይተርፋል በል። አቅሜ ይተርፋል። አሜን በል። አንተ የዋጋ የከፈልክበት ለልጆች መትረፍ አለበት። ኢየሱስ ያድናል። እኔ አይደለም መትረፍ ያለበት በረከት ነው ለልጅ መትረፍ ያለበት። አያችሁ ለልጆቿ ምን አውርሶ ነው ነበር? ባርነት። እግዚአብሔርን እየፈራሉ ግን ባርነትን አውርሶ ነው የለም። ዛሬ በእናንተና በጉዳዮች ጣልቃ ይገባል ጌታ። ይደላችሁ። አሜን በሉ። የጸሎት ሰዓት ነው። ከዚህ በኋላ ሪሊ የምንጸልይበት የምንሰብርበት ከዚህ ምስባክ ወደ እናንተ የሚወረወረው ነገር እንዳትጠቡ። አንቺ ራስሽ የራስሽ ነብይ ነሽ። አንተ ራስህ የራስህ ነብይ ነህ። አሜን በሉ። አካችሁ በእግርህ ትቆልፈበታል። አትከተለኝ፣ መስተፋቅር አትከተለኝ፣ ድግምት አትከተለኝ፣ ሟርት አትከተለኝ፣ መተት አትከተለኝ፣ ቱፍታ አትከተለኝ። አሜን አትከተለኝ በሏል። ሊከተለኝ አልፈቅድም። አንዳንዶች ፈቅደው እየኖሩ ነው ያሉት። እንዳትፈቅዱ፣ ለጨለማ እንዳትፈቅዱ፣ ለጠላት እንዳትፈቅዱ፣ ለደጋሚ ለሟርተኛው እንዳትፈቅዱ። ሟርተኛ በሕይወት እንድትኖር አትፍቀድላት። ያሟረታት ነው በአንተ ላይ ሆነ ማለት ነው። እናቶቻችን አባቶቻችን አሁን የኔ እናት የገደለው መንፈስ ነው፣ ክፉ መንፈስ ነው፣ አጋንንታዊ መንፈስ ነው። እግዚአብሔር ከዛ በኋላ ነው በቀለኛ አድርጎ አጋንንትን ያዘመተ ራካታ ሳ የበቀል መንፈስ ያገኛቸው። አሜን በሉ። ክፉ መንፈስ በሩን ካልዘጋበት አትከተለኝ ካላቱ ይከተላል። በቅርብ አንድ ኢንተርቪው ነበር መናፍስት ላይ እየተናገርኩ ይከተላል። በደሞ ተሰውረ ሊባል ይዞራል፣ ይፈልጋል። ስፔስ ነው የሚጠብቀው፣ ክፍተትን ነው የሚጠብቀው። የሆነ ክፍተት ሲያገኝ ጠቅም ብሎ ይገባል። ጌታ አምላክ ምስክር ከብዙ አገልጋዮች ላይ አጋንንት ሲወጣቃል፣ ከአገልጋዮች ላይ አጋንንት ሲወጣቃል፣ ከፓስተር ሚኒስትር አጋንንት ሲወጣቃል። ምንም ብርቅ የለም። አይዞህ ያገለግሉ ብርቅ የለም። አሁን አገልግሎት እየነገርኳቸው አለ መዝጋት አለብን ነው ብለሽ እናቴን የገደለው አጋንንት ስለሆነ እኔ ጋር መምጣት የለበትም። እኔ አገልጋይ ሰው አያገኝም ማለት አይደለም። ባይዘው ማንም የቆመ ቢመስለው እንዲያውቅ አያችሁ። ከኔ አልፎ ደግሞ ልጆችን አታክላ ማድረግ ይፈልጋል። በበሽታ ይመጣል። ትምህርት እንዲጠሩ ይፈልጋል። ታውቃላችሁ፣ ክፉ መንፈስ ስለሆነ አይነትን እየቃየር ይመጣል። እንዘጋበታለን። አሜን። የዛ ዜጎች ድህነት ይሻለኛል ያዘን መምርሽ በሳር ቤት በአራት ዘለዘለ ቆመች ቤት እዚሁ ነው። ክፉ መንፈስ አያት በአራት ዘለዘለ ቆመ ቤት ውስጥ ከሆነ አንተ ቤት ውስጥ እየተመኘ ትኖራል። ኧረ እግዚአብሔር ዛሬ ያቃጥራል። ለአንተ መልካም ቤት ይገባል። ጂፕላሱ ይገባል። ቪላው ይገባል። አሜን በል በኢየሱስ መርጠመርጡ ነው ለቤት የተፈቀደ መሆናል አለ ራቃንታ ሰነፍ ስለሆነ ነው እንዴ በሚደረግላቸው ሰዎች እናወራ አይደል? እንዲደረግ እንፈልጋለን። እኔ መኪና ያስፈልገኛል። ቤታስ ግዴታ በጽድቅ ይምጣል፣ በእውነት ይምጣል። ያዘመነ ቤት ውስጥ በሳር ቤት ውስጥ በአራት ዘለዘላ የቆመ እንደዛ ቤት ውስጥ አንኖርም። አያት የኖሯልና አንኖርም። አንተ በኢየሱስ አባት የኖሯልና አንኖርም። በእኔ ዘመን አይቀጥልም። አሜን በል። በልጆች አይቀጥልም። አሜን በል። እግዚአብሔር መልካም ነገር ለቤት
አርጎ የሚኖሩ ሰዎች አሉ። እኔ ድህነት ይሻለኛል ወይ ተቃቅፌ ብርድ ልብስ አልብሼው እየተሟሟቀ ከዛ ልጆችስ ያንን ብርድ ልብስ ይቀጥሉት ተቀደው ሆነ እያሰፉት ይቀጥሉ እንዴ ምርጡ ይገባኛል የንግግርን ነገር ነው የምትወርሰው ባይዘ ቃል ነው የምትወርሰው ምላስ ንግግርሽ ትወርሻለሽ ምርጡ ይገባኛል ለልጆች ምርጥ ነገር ይገባቸዋል ምርጥ ልብስ ይገባቸዋል ምርጥ ትምህርት ቤት ይገባቸዋል ምርጥ ምግብ ይገዛል ምርጥ ለልጆች ለቤት ለሚስት በሸነና አሳብ ይበራል ናታሳ ፕሬዲካ እንዴ ምን ሆነሃል አንተ እንዴ ዘጠኝ ካሁን የሄደበት ልብስ አልገዛም እኔ ለሚስት ዜብራ በዜብራ እንዴት ይሆናል ምርጥ ሲያመ ይበራል ዝም ብለህ በይ 6 ወር የተቀደደ አትግዛ በ6 ወር አንተ ምርጡ ግዛላት ሄደ ሞሬ 6 ቅዱስ ይሄም ኃጢአት ነው ኢየሱስ ጌታ ኮስስ አትበል ስትገዛ ምርጡ ግዛ ምንድነው እኔ ፕሮጀክት ላይ ያደረኩት ነው 6 ልጆች ከሳን ካፌ ጀርባ ሌላ ካፌ ነበር እና ሊጋብዘን ኮርሶ 6 ልጆች የመጀመሪያ ምን ይምጣ ሻይ ቡና አንተስ ሻይ ቡና ሻይ 6ታቸው እግዚአብሔር ይምጣው አንድ ሰው ጋር ምን ይደረጋል ከእኛበት ነፍስ ልክ እንደሷ ሊባል ነው ምርጥ ይገባል አሜን የተሻለ መመኘት ክፋት ነው በመልካም ተመኞች ኃጢአትን አትመኝ ነው መጽሐፍ እንዴት ምርጥ ነገር አትመኝ እኔ አሪፍ ቤት ሰጭስ ይለኛል አንዳንዴ እንደውም ደገፍ ብዬ ራሱ ፎቶ ብነሳ ምን ችግር አለ ምርጥ ነገር መልካም እስቲ አሜን በሉ ምን ማለት ነው በአማርኛ ዝም ብለህ በየቀኑ ሻይ በሎሚ ከምትጠጣ ካፌ ነው ጠርቀም አድርገህ የሳምንቱን አንዴ ምርጥ ካፌ ሄደ ምርጥ ማቻት እስቲ አሜን በል እዛ ቦታ ራሱ ሄደ ቲክቶክ ብትሰራ ራሱ ፎቶ ብትል ያምራል እንትን ያለ ይባላል እስቲ አሜን በል ዝም ብለህ ዝም ቤት አትገኛት የጮርናቄ መንፈስ ናቸው እስቲ አሜን በል ዝጋ ባለ ታሪክ ላይ ዝጋ ያለፈው ላይ ዝጋ ኖቴ ጮርና ጠለቁ ጮርናቄ ጮርናቄ ጠዋት ጮርናቄ ከሳቸው እንዴት ምናገራል በቀን ገባብኝ እዚህ ያለ ይገርምጠው በቀን ማካን ጊዜ ምን ክሬንኬ ካገዛው ጮርናቄ ከፋው ያለች ዴቱ ግን የሆነ ቆሳሳ ነገር አትሆነ እንትና ወጣና ሊወጣ ይቀበቀል ራካታ ሰፈር ይጋለው ዋስ እግዚአብሔር ይገርምጠው እስቲ አሜን በሉ አሜን ምን ነው ከፋችሁ አሜን በሉ አሜን የከፋው ሰው ተራጠሩ አይ ምትል አሜን ለልጆች ክፉ ነገር አትወርስ ዝጋ የሆነው በር ዝጊ አሻም እውነት አለ ዝጋ እኔ ያለፍኩበትን መንገድ ልጆች እንዲያልፉበት አልፈልግም እኔ አዲስ ህይወት ተመሪያለሁ ልጆች አዲስ ህይወት እንዲማሩ አልፈልግም ማንኛ ከሲ ክፉ ነው ያልኳቸው አለ ያለፍኩበትን መንገድ አቋም ሰው እንዲገባ አልፈልግም ዋጋ ከፍዬ ለእነሱ መኖር አለብን መዘጋት አለበት አንዳንድ በሮች